መስመር ላይ ዶክተር ጸጋ አምላኩ የክነሴት አባል ትገኛለች። ሰላም ጤና ይስጥልኝ ዶክተር፣ እንደምን ዋልሽ? ጤና ይስጥልኝ አቶ አይቸው፣ እንዲሁም ጤና ይስጥልኝ የተከበራችሁ ተመልካቾች አድማጮች በሙሉ እንደምን አላችሁ? እኛ ደህና ነን። አንዳንድ ሰዎች እንደሚሉት እንግዲህ ክነሴት ተበትኗል፣ የክነሴት አባላቶች ስራ የላቸውም አሁን በሚሉ አሉ። እንደው ምን ታያቸዋለሽ ለነዚህ? አመሰግናለሁ። በመጀመሪያ ደረጃ በጣም ጥሩ ጥያቄ ነው አቶ አይቸው የጠየቀኝ። ክነሴት አልተበተነም። ክነሴት የተወሰነለትን ጊዜ ፈጸመ ነው ማለት። ክነሴት ምልአተ ጉባኤው አይካሄድም ነው። ሌሎቹ ስራዎችን ፖለቲከኛ ምርጫው እስከሚያበቃ ድረስ እንዲያውም ካሁን ጀምሮ ነው የበለጠ ስራ የምንሰራው። እስካሁን ድረስ የነበረው ስራ ምንድነው? አብዛኛው የነበረው አቶ አይቸው ብዙውን ጊዜ ከክነሴት ስራ ውጪ ብዙን አንወጣም። ለምን? ኮሚቴዎች ውይይት አለ፣ ህግ መደንገግ አለ፣ ድምጽ መስጠት አለ፣ ብዙን አትወጣም። የምርጫው ቀን ግን ሲቀርብ ይኸው ክነሴት የተመደበለትን ጊዜ ባለፈው ሐሙስ ዕለት አገባዶ አርብ ጧት ጨርሰናል። ማለት ከ17 ቀን አንስቶ አሁን ያለው ስራ እኔ በርግጥ አሁን ያለሁት ክነሴት መስሪያ ቤቴ ውስጥ ነው። ነገር ግን ብዙ ስራ በውጭ ነው የምንዘዋወረው። በውጭ የምንዘዋወረው ስራው ምንድን አለ መሰለህ? ከሰዎች ጋር መገናኘት አለ። በተለይ ደግሞ ታይ ከሆነ ምርጫው ስለቀረበ የተለያየ ቦታ እንቅስቃሴ ታደርጋለህ። ምርጫው ስለቀረበ ብዙ በመገናኛ ዘዴ ትቀርባለህ፣ የተለያየ ቅስቀሳዎችን ታደርጋለህ እና እንዲያውም ዋናው ትልቁ ስራ በብዛት ያለው አሁን ነው እና የክነሴት አባላት ያርፋሉ ብሎ የሚጠብቅ ካለ ተሳስቷል። ከዛ አልፎ ደግሞ በተለይ ቅድመ ምርጫ የሚካሄድባቸው እንደ ሊኩድ አይነት ፖለቲካዎች የፖለቲካ ፓርቲዎች ትላንትና ማይተናል። ዲሞክራሲ ትናንት እንዴት አየሽው? ልጠይቅሽ ነበር። ትናንት ዲሞክራሲ የተባለው ፓርቲም የራሱን የሆነ ውስጣዊ ምርጫ አካሂዷል። እነሱንስ እንዴት ተመለከትሽው? ወደዛም በማሸጋገርም የእናንተስ የሊኩድ ፓርቲስ ያለው ሁኔታ ለምሳሌ የሚለውን መጀመሪያ የዲሞክራት ፓርቲን ያደረገውን ምርጫ። በጣም ጥሩ ጥያቄ ነው። አንደኛ የዲሞክራቲክ ፓርቲ በትላንትናው ዕለት ያካሄደው ቅድመ ምርጫ ከ100,000 በላይ አባል ናለው፣ ብዙዎቹን የተሳተፉት እና ውጤቱ አልደነቀኝም። ለምንድን ነው ያልደነቀኝ? በመጀመሪያ ከሊቀመንበሩ ከያኢር ጎላን በስተቀር ሌሎቹ በውድድሩ አንደኛ ላዚሚ፣ ከዛ ቀጥሎ ጊላድ ካሪቭ፣ ኤፍራት ራይት እነዚህ 3 የክነሴት አባላት እንደሚሆኑ አልተጠራጠርኩም። ለምን ያልን እንደው በዚህ ክነሴት ዘመን አይቻቸዋለሁ። ስራቸው በሙሉ በየኮሚቴው ውይይት ወይም በምልአተ ጉባኤው የሚያሰሙት ንግግር፣ ሰላማዊ ሰልፍ ላይ የሚያሰሙት ናማ ላዚሚ ልንገርህ፣ በእነሱ የፖለቲካ ፓርቲ በግራ ሁና ነው እንጂ በቀኝ በኩል ብትሆን ለፍርድ ያቆሟት ነበረ። ለምን ያልን እንደው ታስታውስ እንደው ሰላማዊ ሰልፍ ሲሆን አያለውን ጎዳናን በመዝጋት መንገድ ላይ ሁሉ ደመራ እሳት ያቃጠለች ናት። ግን በቀኝ ብትሆን ኖሮ እስር ቤት ነበር። ወይም ደግሞ በክነሴት ያላት ነፃ የመንቀሳቀስ ሁኔታ ሐሲኑት የሚለው እንዲሰረዝ ይሆን ነበርና ብዙውን አይቻቸዋለሁ። ምን ያክል አነጋገራቸው ምን ያክል ይጮሁ እንደነበር፣ ምን ያክል ይሳደቡ እንደነበር ስላየው ብዙም አልደነቀኝም። ከዛ በተጨማሪ አዳዲስ የተጨመሩት ለምሳሌ አኪም ለነሽክ የተሰኘው ድርጅት የነሱ አባልም አንድ ገብቷል። አይደንቀኝም። አኪም ለነሽክ የተባለው ድርጅት በተለይ ከጦርነቱ በፊት የነበረውን ሁኔታ ስንመለከት በተለይ የህግ መሻሻል በሚለው በመቃወም በከፍተኛ ሁኔታ ሲንቀሳቀሱ የነበሩ ውትድርና በተጣባቂ የሚያገለግሉት እንዳያገለግሉ ሲቀሰቅሱ የነበሩ ለጥቅምት 7 ቀን ለተካሄደው ጦርነት ኃላፊነት ካላቸው አንዱ ድርጅት ነው። ለምን? መጀመሪያም የመከላከያ ኃይሉ እንዳይንቀሳቀስ በሰላማዊ ሰልፍ ብዙ ጊዜ ይናገሩ የነበረው የአየር ኃይሉም እንዳይወጣ እኛንን የሀገሪቱ የከፍተኛ ክፍሎች እኛንን ጸጥታውን ምንከላከልና በከፍተኛ ማድረግ ያለነ እኛ ካላልነ ይሄን የህግ መሻሻል ማለፍ የለበትም በማለት ቅስቀሳ ሲያደርጉ የነበሩና እንዲያውም ልንገርህ አቶ አይቸው የሐማስ ሽብር ፈጣሪ ድርጅት መሪ ስሪዋን ይሄንን በተመለከተ ምንድነው ያለው? በእስራኤል የነበረው ቅስቀሳ የህግ መሻሻል ሪፎርማ ምሽፓቲን በመቃወም በነበረው ሂደት ላይ ያየነው ሁኔታ በርስ መከፋፈል ያየነው እኛ እንደዚህ ጥቅምት 7 እንድንገባ አድርጎናል ብሎ ነበር የተናገረው። እውነት ነው። እና የዲሞክራቲክ ምርጫ ውጤት ብዙም አልደነቀኝም።
ወደ ሊኩድ በምንመጣበት ሰዓት የሊኩድስ እንግዲህ ያው ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቸው የሚያስገባቸው አዳዲስ ተወካዮችም ለሳቸው 9 ቦታ ወይ 9 መቀመጫዎችን እንደማስገቡ ተፈቅዶላቸዋል። ይህ ሂደት እንዴት ነው? ሌሎች አንዳንድ የፓርላማ አባል የሆኑትም ይህን ጉዳይ የመቃወሙ ሂደት የሚያሳዩት አለ። አንቺ እንዴት ትመለከቻለሽ ይሄን? እንግዲህ ቀደም እንደገለጽኩት ቅድመ ምርጫ ፕራይመሪስ የምንለው ካለው የፖለቲካ ፓርቲ ትልቁ የፖለቲካ ፓርቲ ሊኩድ ነው። ሊኩድ 151,000 አባላት አሉት። እነዚህ 151,000 አባላት በሚቀጥለው ወር 17 ቀን ሄደው ለውድድር የቀረበውን የክኔሴት አባል ይመርጣሉ። በምርጫው ሂደት ላይ ብዙውን ጊዜ በድርድር የሚያደርጉ አሉ። ቡድን አለ። እንደኛ አይደለም። የኛ ብዙ ህብረተሰብ አይሳተፍም። አባልም ሆኖ የአመት መዋጫውን የሚከፍለው በጣም ቁጥሩ ትንሽ ነው እና ለዚህም ነው ብዙ ጊዜ በሊኩድ ፓርቲ የኛ ሰዎች ከኔ በፊት ቢያገለግሉም ድጋሜ ለመመረጥ ችግሩ ይሄ ነው። ብዙ አባልን የሚሆን የለም እና በሌሎች ስታይ አባል ይሆናሉ። የተለያዩ የመስሪያ ቤቶች ምሳሌ በሰጥ ታሲያ ቪሪት የእስራኤል ትልቁ የጦር መሳሪያን የሚሰራ ካምፓኒው የዛ ሰራተኞች ተደራጅተው በደንብ በቡድን በሺህ የሚቆጠሩ ከ7,000 በላይ የሚሆኑ አባላት አሉ። እነሱ የሚመርጡት የተወሰነ ሰው ይሆናል የነሱን ሰውና ይሄ አለ። ተሰሚነትም ይኖራቸዋል። የሚያደርጉት ተጽዕኖም ከፍተኛ ነው። ተደማጭነትም ይኖራቸዋል። በትክክል ፖለቲካ ምን መሰለ? ፖለቲካ ጥቅምን ለማስከበር አንድ ላይ መሆን አለብህ። መጠናከር አለብህ፣ መደራጀት አለብህ። በእኛ ህብረተሰብ ላይ የማይታይ ነገር በእኛ ህብረተሰብ እስካሁን ድረስ ፕራይመሪስን አልፎ የመግባት ሁኔታ ስለሌለ እያንዳንዱ በፖለቲካ ፓርቲ የገባ ሰው ወይም ደግሞ ብዙ አመትን ብትቆይ የፓርቲው እየመደበህ ነው እንጂ ተወዳድረን አይደለም። አንድ ብታመጣውን ግን ተወዳድሮ የመግባት ሁኔታ ከባድ ነው። ለምን ህብረተሰባችን ጨዋታውን አይጫወትም ወይም ደግሞ እስከተወሰነ ደረጃ ድረስ አብሮ ይመጣል። የመጨረሻው ውጤት የምርጫው ጊዜ ነው እንጂ የሚሳተፈው በዚህ አባል በመሆኑ ቁጥራችን ዝቅተኛ ነው። ለዚህ ግን ለምን ለዚህ ላይ ግን ለምን እኛ ይሄን ነገር ሊገባን አይችልም? እንደዚህ አይነት ነገር ምናልባት አንድ ትልቅ ችግር ተደርጎ የሚወሰደው ወይም እንደኔ አመለካከት ምርጫ ከመድረሱ በፊት ከተወሰኑ ወራቶች በፊት ለምርጫ ውድድር መቅረብ ራስን ማዘጋጀት ነው። ከዛ አስቀድሞ ግን ቀደም ሲል እንደተናገርሽው የፓርቲው አባል ሆኖ ቢያንስ ከአንድ አመት በላይ አባል መሆን አለበት። ውስጥን ገብቶም ተጽዕኖ ማሳደር። ይሄ ሊገባን ያልቻለበት ትልቁ ምክንያት ምንድን ነው? የሚገርምህ አቶ አይቸው እኔ ራሴ በግሌ ልንገር ከ2 አመት በፊት ከ2 አመት ተኩል በፊት በየከተማው የኛ ህብረተሰብ በሚኖርበት ያልተዘዋወርኩበት የለም። እየሰበሰብኩ ስለ ፖለቲካው አስረዳቸዋለሁ፣ የተሰሩትን አስረዳቸዋለሁ፣ ሁሉም ነገር አስረዳና በዛ ደግሞ አባል ሁኑ ብዬ ጠይቃቸው ነበር። ወደ 19 ከተማዎች ይጃለሁ። 19 ከተማዎች ሲሄድ በአንዳንድ ከተማዎች ተደጋጋሚ ሄድኩበት አለ። ምሳሌ በሰጥ ቤርሸባ ነበርኩኝ፣ ቅራት ጋት ነበርኩኝ፣ ቅራት መላኪ፣ ቤት ሸሜሽ፣ አሽዶድ፣ ያቪኔ፣ ሮሻ አይን፣ ናታንያ፣ ሄደራ፣ ኪራዮት በብዙ ቦታዎች ነው ብለ ተዛውሬ ይሄን በማስረዳበት ሰዓት እሺ ብለው አባል የሚሆኑት ቁጥራቸው ብዙ አልነበረም። ይመዘገባሉ የተወሰኑትን ብዙ ይሄን ነገር እኛ ኮን መጥሻለን፣ እኛን ወድሻለን፣ ስራሽን እናከብራለን፣ ለኛ ህብረተሰብ ቆመሽ እድሜ ልክሽን ይሉሃል። ግን በጨዋታው ጉዳይ ላይ አባል ካልሆናችሁ ተጽዕኖ ማድረግ አንችልም የሚለው ብዙ አልተረዳም። እንደውም አንዳንዶቹ ምን ይሉኛል ምንድነው ይሄ ነገር ብለው ይጠይቁኛል። እና ይሄን ነገር እስካሁን ድረስ ህብረተሰባችን አልተገነዘበው። ስለዚህ ችግሩ ከኛ ነው ማለት ነው። እኛ በደንብ አላስረዳናቸውም። በህብረተሰባችን በፖለቲካው ዙሪያ ያለው ሚና በጥሩ ሁኔታ እንዲጫወትበት ወይም እንዲገባው አላደረግንም ማለት ነው። ተመልከት እንግዲህ ሁለት ነገሮች አሉ። አንደኛ ልክ ነበር። በሌላ በኩል እኔ ብዙ ተዘዋውሬያለሁ። እኔ ያልሄድኩበት ቦታ አታገኝም። በእውነት አደመነግር በዚህ ጊዜ ለማስረዳት የምሰራውንም ለምን የምርጫው ቀን ብቻ መጡ እንዳይሉ አየው ምርጫ ሲቀርብ ብቻ አይደለም። ምርጫ ሲቀርብ ብቻ በቴሌቪዥን ቀርበ በሬዲዮ ቀርበ ወይም ደግሞ በቲክቶክ ሰዎችን ለምን ስለኔ ተናገሩልኝ እኔና ሞግሱኝ አይደለም። ከመጀመሪያው አንስቶ መገኘት አለብህ፣ በየቦታው መስራት አለብህ፣ የሰራውን ማሳየት አለብህ ለህብረተሰቡ። እኔም ማምንበት አንድ ነገር አለ። የእስራኤል ህብረተሰብ በሚያደርገው የፖለቲካ መሳተፍ አለብን። በእኛ በኩል ማን ነው የሚሰራ ትክክል ህብረተሰቡን የሚያውቀው ማን ነው፣ በህብረተሰቡ በኩል ተቀባይነት ያለው ማን ነው፣ ጥቅሙን የሚያስከብረው ማን ነው የሚለው ማወቅ ያስፈልጋል። በእኔ በኩል የማየው እኔ ወደ ክነሴት ስመጣ ህብረተሰቤን ለማገልገል እንጂ አትዋይቸው ለእኔ ምንም ጎሎኝ አይደለም። ለእኔ ምንም የቀረበኝ ነገር የለም። እንደውም የስራው ብዛት አለ፣ እረፍት የለህም። ከዛም ደግሞ
ብዙ ጊዜ ነው የምትለው። ያም ሆኖ ግን ህብረተሰቡ በምታስረዳው ጊዜ አልተረዳም። ይሄ አለበል። ሌላው ሁለተኛ ነገር በሊኩድ ደግሞ አሁን ያለው ቀደም የጠየቀው ጠቅላይ ሚኒስትሩ ምንድነው የሚፈልጉት? አሁን ያለን ብዙ የተወሰኑ ሰዎች አሉ በዚህ ቦታ ላይ ቅድም እንዳልነው ደጋፊ ስላላቸው አባል ብዙ ስላላቸው ስለተደራጁ ጥሩ ቦታ ሊያገኙ ይችላሉ በሊኩድ። ነገር ግን በአጠቃላይ የመጨረሻው ምርጫ ጊዜ ግን ከህዝብ ድምጽ አናገኝም በእነዚህ ሰዎች ምክንያት የሚላለ እስራኤል ህብረተሰብ በአሁኑ ሰዓት በተለይ ብዙ የሚለፈልፉ ሰዎችን ብዙ የሚሳደቡ ሰዎችን በሁሉም ፖለቲካ ፓርቲ ነው ማለት ካሜራ ሳይዩ ብቻ ሰው እንዳይላቸው ተሳደቡ ተናገሩ እንዲባል የሚያደርጉ ሰዎች ለነሱ ለቡድናቸው ድጋፍ ያገኛሉ እንጂ በመጨረሻው ምርጫ ላይ ብዙ ድጋፍ አያመጡ። ስለዚህ ጠቅላይ ሚኒስትሩ የሚሉት ምንድነው? እኔ ቢያንስ 10 ሰው አዲስ ሰው ማስገባት አለብኝ ሳይወዳደሩ ራሴ የምመድባቸው ሰዎች ማስገባት አለብን የሚሉት እና በዚህ ጉዳይ ላይ ደግሞ አባላቶቹ ደግሞ ለምን 10 ሰው ብዙ ነው 10 ሰው ከገባ እኛ ብዙ ጊዜ የጠበቅን ሰዎች አባል ያሉን ሰዎች ብዙ እንትን ያል የምንጠባበቅ ላንገባ እንችላለን በሚለው በዚህ ከፍተኛ ውዝግብ ነው ያለው። ሊኩድ አትርሳ ትልቅ የፖለቲካ ፓርቲ ነው፣ ትልቅ ተቋም ነው፣ የራሱ ፍርድ ቤት አለው። ፍርድ ቤት ስንል አንድ ብቻ አይደለም ይግባይ የምታረግበት ከፍተኛ ፍርድ ቤትም አለ የራሱ የፓርቲውና በዚህ ውዝግብ ላይ ነው ያለነው እና ትልቁ የዲሞክራሲ ጨዋታ እዚህ ላይ ነው። በእኛ ህብረተሰብ ስመጣል እንግዲህ አሁን ሰሞኑን ታየሆናለኝ ብዙውን ጊዜ የሚሳተፉ ሰዎች በፖለቲካ ብዙ አሉ። በየተለያዩ የፖለቲካ ፓርቲ ፖለቲካ መሳተፍ ተገቢ ነው። እኔ አምንበታለሁ። ከሚጀምረው ፖለቲካ የሚጀምረው ከገና ከድሮ ነው መጀመሪያ ያለበት። በብዙውን ጊዜ በህብረተሰቡ ምን ተሳትፎ አደርጋለሁ ከዛም አልፎ በመንደር በከተማ በተለይ በሸንጎ አባልነት ሀገር መዋጻ ተመርጣ ከሆነ ምን አይነት ለውጥ አመጣ በከተማው በመንደሩ ምን ለውጥ አመጣው የሚለው ያን ይዘ ደረጃ በደረጃ መምጣት ይኖርብሃል። ያ ሳይሆን ግን እንዲሁ ከገባ ውጤት አታገኝም። የፈለገውን አመት ብትቆይ 10 አመትን ብትቆይ ለህብረተሰብ የሚጠቅም ውጤት አታመጣ። ተሞክሮ አስፈላጊ ነው፣ ችሎታ አስፈላጊ ነው። የሚመጣው ያ ሰው ምን ያክል ብቁ ነኝ ጥራት ነኝ ያ ሰው ደፍሮ ይናገራል ወይ አይፈራም ወይስ ዝም ብሎ ለመለፍለፍ ነው ተናገሩ ለመባል ነው ወይ ለካሜራ ብቻ ነው ተናገሩ ተሳደቡ ተብሎ እንዲነገር ነው? ያ አይደለም። እንዴት ነው ችሎታ አለው ወይ የሥራ ተሞክሮ አለው ወይ ያ ሰው አይፈራም ወይ ያ ሰው የግል ህይወቱስ ምንድነው የሚለውን ማየት አለብህ። የግል ህይወቱስ ለፖለቲካው ለመስራት ብዙ ነገሮች ያስፈልጋል። ትምህርቱ ዕውቀቱ ካሁን በፊት የሰራው ብዙ ነገር ያስፈልጋል እና አሁን ሰሞኑን የማየው በጣም ይገርመኛል። በእኛ በሰብ ያለውና መሳተፍ ተገቢ ነው። ብዙ ሰዎች ገብተው ማየት ፈልጋለሁ በክነሴት። ነገር ግን ከመጀመሪያው ደግሞ ሂደቱን በጥሩ ማወቅ ያስፈልጋል። ማንጋ አጀማመራቸው ጥሩ ነው ወይ አካሄዱ ጥሩ ነው ወይ የሚሄዱበት መንገድ እንዴት ነው? አልዘገዩም ወይ? ተመልከት፣ ብዙዎቹ የዘገዩ አሉ ለመግባት አሁን ይሞክሩ። ያ የራሳቸው ፍላጎት ነው። ግን ምን አለ መሰለ አሁን አይቼ ትላንትና በሳቄ ሞትኩት። በጣም ያሳቀኝ የተወሰኑ ቡድኖች አሉ በቲክቶክ ሌላ ስራ የላቸውም እና ያለንን ፖለቲከኞች ወስዱልና የሚወዳደሩ ወስዱና ማን ነው በህዝቡ በኩል ተቀባይነት ያለው አገልግሎት ያለው ብለው ራሳቸው እኮ ነው እንደውም ከህግ ውጭ ነው አቶ አይቼው ከህግ ውጭ ነው። እነሱ ጥናት ግምገማ እንዳደርጉ አድርገው የፈለጉትን ሰው ለማሳደግ ይሞክራሉ። እንዲህ አይነት ጨዋታ አይረባም፣ አይጠቅምም። ገባ? ይሄ ዝም ብሎ ራስን ማታለል ነው እንጂ መፍትሄ የለውም። ህግ አለ፣ መወዳደር የሚፈልግ ሰው መወዳደር ይችላል። ዘገዩ ለምትለው ተመልከት። በፖለቲካ ዓለም ስትቆይ በስራ ብዙ ፖለቲከኞች የሚፈልጉ መሆን አለበት። እኔ ምሳሌ ልስጥህ። በ2015 ዓመተ ምህረት ሞሼ ካህሎን ኩላኑ የተሰኘውን የፖለቲካ ፓርቲ ሲያቋቁም ነይ ብሎ ጠርቶ 3ኛ ቦታ ነበር የሰጠኝ። እውነት ነው። 3ኛ ቦታ ግን የረሸት አሊፍ የተሰኘው የብራይስጥ ሬዲዮ ጣቢያ ኃላፊ ስለነበርኩ 100 ቀን ስላልነበረኝ አውቀነዋል። 100 ቀን አልነበረኝም። ላይሳካ ይችላል፣ ህጉ ላይ ፈቅድ ይችላል የሚል ነበር። ስለዚህ የፖለቲካ ፓርቲዎች ራሳቸው መጥተው የሚጠይቁ ስራህን አይተው እኮ ነው። ስራህን አይተው ነው። ካሁን በፊት ምን ያክል ሰርተሃል? በህብረተሰቡ በኩል ምን ተቀባይነት አለ? ህብረተሰቡን ታውቀዋለህ ወይ? ቀለም ብቻ አይደለም በቀለም ብቻ አይደለም። ህብረተሰቡን ታውቀዋለህ? ባህሉን ታውቀዋለህ ወይ? ቋንቋውን ታውቀዋለህ ወይ? አቶ አይቼው ልንገር አሁን የአማርኛ ቋንቋ ተናጋሪ በመሆኔ ዕብራይስጡን ስንናገር እንግዲህ እዚህ አንተም እንደኔ ሆነ እዚህ በልጅነት ያልመጣን ወይም ደግሞ እዚህ ያልተወለድን ልጆች ሰዎች
ዕብራይስጡን ስንናገረው አክሰንት አለን አይደል? ሚፍታ የምንለው እውነት ነው። ያን እኮ ይንቃሉ። ይገርምሃል። ግን ያ ነገር ትልቅ አስተዋጽኦ እንዳለው አይገባቸውም። ቋንቋውን ካወቅ ባህሉን ካወቅ በህብረተሰብ በኩል ተቀባይነት እንዳለ ያውቃሉ። የህብረተሰብን ችግርን በቀጥታ ታቀርባለህ። ኔልሰን ማንዴላ ታላቁ መሪ የደቡብ አፍሪካው ከተናገሩት አንዱ ትልቁ ነገር መወስድላቸው ምን አለ መሰለ፣ አንድን ሰው ስታነጋግረው በሚገባው ቋንቋ ስታነጋግረው ምናልባት ይሰማሃል። በተወለደበት ቋንቋ ስታነጋግረው ግን ከልብ ውስጥ ነው ሰርጸ የምትገባው። አየው አንተ ህብረተሰብን በሚገባው ቋንቋ የምታነጋግረውና አስተርጉሞ የሚነገርልህ አንድ አይደለም። እውነት ነው። ያነጋገር ዘይቤ አለ። ብዙ ቃላቶች በአማርኛ ያሉ በዕብራይስጥ መተርጎም ማትችላቸው አሉ። እና አንዳንዴ እንዳልኩ እኔ ምሉኛል ወይ ጸጋ ሚፍታ አለሽ እኮ ይሉኛል። አዎ ሚፍታ አለኝ፣ ምንም አላፍርም። እኔ ዕብራይስጥ የተማርኩት ከአማርኛና ከእንግሊዘኛ በኋላ ነው። ምን ችግር አለበት? ዛሬ እንዲያውም ሚፍታ ብዙ ቋንቋ የሚችል ሰው ይከበራል። ብዙ ቋንቋ የሚችል ሰው ቦታ ይኖራል። እንደው ተመልከት፣ አሁን ሊበርማንን ውሰድ። ሊበርማን ከቀድሞ ሶቪየት ህብረት ሞልዶቫ ከምንለው ተወልደው የመጡ ትልቅ ሰው ናቸው። ዕብራይስጥ ሲናገሩ አክሰንቱን ትሰማለህ። ሊበርማን የውጭ ጉዳይ ሚኒስትር ነበሩ፣ መከላከያ ሚኒስትር ነበሩ፣ የገንዘብ ሚኒስትር ነበሩ። እስራኤልን ያቋቋሙ መሪዎችን ውሰድ። እነ ቤንጎሪዮን፣ እነ ምናሄም ቤጊን፣ እነ ይስሐቅ ሻሚር፣ እነ ፔሬስ፣ እነ ሌቪ ኦሽኮል፣ እነ ቫይጽማን እዚህ ሀገር አልተወለዱም። አያው እና ይሄን እንኳን መገንዘብ የማይችሉ ብዙ ሰዎች ስላጋጠመኝ ነው የምነግርህ። ይሄን እውነት ነው። አሁን ቅድም የተናገርሽበት ኔልሰን ማንዴላ ከተናገሩት ካልሽው እኔም አሁን በተለያዩ ከወጣቶች ጋር ተሰራበት በነበረበት ወቅት በተለይ በእውነት ነው የምልሽ ጸጋ፣ የኛ ማህበረሰብ ልጆች በተለይ ኪዱም ኗር በሚባል ቦታ በምሰራበት ሰዓት የሆነ ነገር አድርገዋል ተብሎ ሳነጋግራቸው እንኳን እነው ዝም ብዬ በአማርኛ እንኳን የሆኑ ቃላቶችን ስናገር የሆነ የሚያሳዩተኝ ገጻቸው ላይ የምትመለከቱው ነገር በቃ ለየት ያለ ነገር ነው። በዕብራይስጥ ከተናገርኳቸው ይልቅ በአማርኛ የሆነች ቃላት ቢወረውርላቸው ትንሽ ወደ እነሱ ወደ ማንነታቸው የሚመልሳቸውም ሁኔታና የማያው ሁኔታ በእውነት የተናገርሽው አንድን ሰው በራሱ በተወለደበት ቋንቋ በምታናገሪበት ሰዓት የሚሰማው ስሜትና በሁለታችሁ መካከልም ያለው ግንኙነት በዛችን ሰዓት የምትፈጠረው ግንኙነት ትልቅ አስተዋጽኦ እንዳለው እኔም በተዘዋውሬ በሰራውባቸው ቦታዎች ያየሁትኝ ሁኔታ ነውና እውነት ብለሻል። ይሄ ቅድም ያልሽው ነገር ወደ ምርጫው እንመለስና አሁን ወደ ተለይ በእኛ ማህበረሰባችን ውስጥ አሁን ቀደም ሲል የተናገርሽው ምን አለ በተለይ ይሄ አሁን የመገናኛ መረቦች ከመጡበት ጊዜ ጀምሮ ቲክቶክ እኛል በመንጠራው የሚሰራጩት ነገሮች በተለይ ምርጫውን በተመለከተም አንዱ ግሩፕ ከአንዱ ጋር ያንዱን ሲደግፍ የሚዋይ ነገር አለው። ይሄ ነገር ምን ያህል ለኛ ሊጠቅመን ይችላል ነው ወይስ እዛው በዛች ግሩፕ ውስጥ ተነጋግረው የሚያልቅ ነገር ነው ወይስ ሰርጾ ወደ ማህበረሰቡ ሲወጣል? ይሄ በጣም ጥሩ ጥያቄ። በእውነት የዘመኑ ቴክኖሎጂ ለጥሩ እንድንጠቀምበት ነው ዋናው ዓላማ። ግን አንዳንዶች ለመጥፎ የሚጠቀሙበት አሉ። የፖለቲካውን ሁኔታ፣ የምርጫው ሁኔታ፣ ሌላውንም ጉዳይ በጥሩ ሁኔታ መነጋገር፣ መወያየት፣ በአካል ማንገናኝ ሰዎችን የማይገናኝን ማገናኘትና መወያየት ተገቢ ነው። ጥሩ ጥቅም አለው። ወደ ፖለቲካው ስትመጣ ግን የተወሰኑ ሰዎች ወይ ገንዘብ ይከፍሏቸዋል ወይም እንዲሁ ይገዟቸዋል ብዬ አስባለሁ። ተነስተው ያን ሰው በማሞገስ ሌላውን ማቋሸሽ ይጀምራሉ። እንዲያውም ዝቅ አድርገው መናገር ይሞክራሉ። በመጀመሪያ ደረጃ ለማንኛውም ሰው የምናገረው አንድ ሰው ፖለቲከኛ ለውድድር የሚሄድም ሆነ ሌላውም ሰው ሲናገር ስለ አንድ ሰው ራሱን ይፈትሽ። እሱ ማን ነው? ችሎታው ምንድነው? ተምሯል ወይ? ለህብረተሰቡ ምን አስተዋጽኦ ያደርጋል? ለራሱስ? አንድ ነገራቱ አይቼው ልንገር፣ እያንዳንዱ በቲክቶክ የሚሳደበው የሚዘልፈው ወይም ደግሞ ውሸት የሚበትነው መጀመሪያ ራሱን ይፈትሽ። ራሱን በራሱ ማስተዳደር ከቻለ ራሱ በጥሩ ሁኔታ መምራት ከቻለ እኮ በሀገሪቱ ችግር አይኖርብንም። የሁሉም ሰው ችግር ተፈታ ነው። ነገር ግን ተነስተው ብድግ ብለው አንድነን ሰው ለመካብ ሲባል ሌላውንን ማቋሸሽ፣ ዝቅ ማድረግ፣ የሌላውን ሰው ስራ ዝቅ ማድረግ ወይም ደግሞ ሌላው የደከመበትን እንደዚህ አላደረገም ማለት ወይም ያልዋለበትን ውሏል ማለት ተገቢ አይደለም። እኔ ራሴ ያጋጥሞኛል። ባለፈው ያጋጠመኝ ልንገርህ፣ ሰምተህ ሊሆን ይችላል። በቲክቶክ ሲናገሩ ምን አሉ? ጸጋ ዶክተር ተምራው አይደለም ዶክተር የሆነች አሉ። አያው የክብር ዶክተር ነው እንጂ አይደለም አሉ።
ህግ አለ በእስራኤል ሀገር። ዝም ብዬ ማለፍ አልፈለኩም። ወዲያውኑ ነው በጠበቃ ደብዳቤ የላኩት። ያው እና በዛ ጊዜ የተናገሩት ሰዎች ወዲያውኑ ነው ይቅርታ የጠየቁ። ይቅርታ ባይጠይቁ ኑሮ እኔ ክሴን እቀጥላለሁ። የደከምኩበት ነው፣ የተማርኩት ነው። የአንድ ሰው ብድግ ብሎ የህዝብ ተመራጭ ነኝ ዝም ብሎ ስምህን ማጥፋት አይችልም። እውነት ነው። በዚህ አይነት ዙሪያ በእውነትም በተለይ ይሄ መገናኛ መረብ ቲክቶክ እና ዋትስአፕ የተለያዩ መገናኛ መረቦች ላይ የሚለቀቁት የሚጻፉት ነገሮች በሙሉ በእውነት መጀመሪያ ላይ ያን ነገር ከማድረጋችን በፊት ስለዛ ስለምንለቀው ስለምንነጋገርበት ወይም መወያየት የምንፈልግበት ነገር መጀመሪያ ትክክል ነው አይደለም በትክክል ማጣራት ያስፈልጋል። ምክንያቱም ዞሮ ዞሮ የሚጎዳውም እሱን ራሱን ያን የሚያሰራጨው ነውና ጸጋ አንድ ደቂቃ ላይ የምትይው ነገር ካለሽ በዚሁና በዚሁ እንሰነባበት። በጣም ጥሩ ነው። ይሄን ስላነሳልኝ ነው እኔ ሁለት ነገሮችን ማትኮር ወዳለሁ። በአሁኑ ሰዓት ፖለቲካ ምርጫው ስለቀረበ አንዳንዶቹ ተነስተው ስምህን ያጠፉዋል። አንዳንዶቹ ተነስተው ያልሆነ ጥናትና ግምገማ ጥናት አድርገን ገሌ አንደኛ ነው ገሌ ሁለተኛ ነው ይሏል። ይሄ ወንጀል ነው፣ ማወቅ አለባቸው። ዝም ማለት የለብንም። ይሄ አለ። ሌላው ተጨማሪ የሚገልጸው ምን መሰላችሁ? ብዙ ወጣቶች አሉ፣ በጣም ጥሩ ወጣቶች፣ በጣም ነገሩ የሚገባቸው ነገሩን የሚያጠኑ ሁሉም አይደሉም። በተለይ ወጣት የምንላቸው እኔ የማየው ወጣት ብለው እድሜያቸው በእስራኤል ሀገር ሄድክ እንደሆነ እድሜው ከ30 በታች የሆነ ነው ወጣት። 35 40 50 60 ሆኖ ቲክቶክ ላይ እየዋለ ወጣት ነው ሊል አይችልም። እድሜም አለ ገደብ አለ። እና በዚህ አጋጣሚ ለወገን የሚገልጸው አንድ ነገር አለ። አቶ አይቸው በቀር ደቂቃ የፖለቲካው ጊዜ ቀርቧል። ምርጫ ያልፋል። ምርጫ ከ3 ወር በኋላ ካለፈ በኋላ ህብረተሰቡ ኑሮውን ይቀጥላል። ኑሮአችን ስለምንቀጥል ምርጫ ነው ተብሎ ያልሆነ ነገር ለሚበትኑ ሰዎች በዚህ አጋጣሚ መልእክት ማስተላልፈው መጠንቀቅ ይኖርባቸዋል፣ ማጤን ይኖርባቸዋል ነው የምለው። ለምን ምርጫ ያልፋል። እሺ የክኔሴት አባል ዶክተር ጸጋ መላኩ ሰጥሽ ሰፋ ለማብራራት እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። መልካም ቀን። ጤና ይስጥልኝ። አመሰግናለሁ አቶ አይቸው፣ እንዲሁም ተመልካቾች አድማጮች።